We want peace and no more. እኛ ሰላምን እንጂ ሌላ አንፈልግም። 30 ሚሊዮን አማራ፣ 60 ሚሊዮን ኦርቶዶክሳውያን፣ አንድ ህልውና ራዕይ። ይህ የሰላም ጥሪ ከአፍሪካ ልቦች የኢትዮጵያ የህልውና መስቀለኛ መንገድ ላይ ላለችው በየካቲት 2018 ዓ.ም የቀረበላችሁ በአበበ ነጋሽ ነው። ዛሬ የካቲት 15 ቀን 2018 ዓ.ም ወይም ደግሞ ፌብሩዋሪ 22 2026 የኢትዮጵያና የአፍሪካ ቀንድ እጅግ አደገኛ በሆነ የታሪክ መስቀለኛ መንገድ ላይ ይገኛሉ። እኔ የምናገረው በኢትዮጵያ የሰላም ልቦችና በአፍሪካ የሰላም ልቦች ስም ነው። ኢትዮጵያን ሃርትስ ፎር ፒስ ኤንድ አፍሪካን ሃርትስ ፎር ፒስ። መልእክታችን ግልጽ ነው፣ ሰላማዊና የማያወላውል ነው። እኛ ሰላምን እንጂ ሌላ አንፈልግም። አንደኛ፣ ወቅታዊ መራራ ሁኔታ። በአሁኑ ሰዓት አዲስ የጦርነት ነጋሪት እየተጎሰመ ነው። የፌዴራል መንግስት ሰራዊት ወይም ደግሞ ኢኤንዲኤፍ በአማራና በኦሮሚያ ክልሎች ከነበረበት ቦታ ይዞታ ወጥቶ ከፍተኛ ሁኔታ ወደ ሰሜን ወደ ትግራይና ኤርትራ ድንበር እያመራ ነው። የፌዴራል መንግስቱ የባህርና የሀገር ሉዓላዊነት የኢትዮጵያ የህልውና ጉዳይ ነው በሚል አጀንዳ ሰራዊቱን እያሰባሰበ ይገኛል። ነገር ግን መሪዎች ስለ ሉዓላዊነትና ስለ ታሪካዊ ፍትህ በሚናገሩበት በዚህ ሰዓት ህዝባችን በገዛ ምድሩ ደሙ እየፈሰሰ ነው። ባለፉት ጥቂት ቀናት ብቻ በደብረ ታቦር ከተማ ላይ ከ18 በላይ የድሮን ጥቃቶች ተፈጽመው የንጹሐን እናቶችና ሕፃናት ሕይወት ተቀጥፏል። ሀገራዊ ደህንነታችን 43 በመቶ ደርሷል። ድህነታችን 43 በመቶ ደርሷል። ቢሊዮኖች ለከተማ ውበትና ለኤርፖርት ግንባታ ሲፈሱ፣ ህዝባችን ግን በጦርነት መፍጫ ማሽን ውስጥ ገብቶ ወይም ግራይንደር ውስጥ እየተገረፈ ነው። ሁለተኛ፣ የብልህ ምርጫ። የአንድ ወገን ተኩስ አቁም ወይም ደግሞ ዩኒላተራል ሲስፋየር። እኛ የሦስቱ አውሬዎች ፕሬዲተርስ ወጥመድ በሚባል ተረድተነዋል። እንደ ኢሃፓ እና ሜሶን የታሪክ ሲሳይ መሆን አንፈልግም። እነዚያ ድርጅቶች ለጦርነት ነዳጅ ነው፣ መጨረሻው ጥፋት ነበር። እኛ ግን ያንን የታሪክ ስህተት አንደግምም። ስለዚህ ፋኖ በአሁኑ ወቅት የአንድ ወገን የተኩስ አቁም ወይም ደግሞ ዩኒላተራል ሲስፋየር እንዲያውጅ በጽኑ እናሳስባለን። ይህንን የምንመክረው በሚከተሉት ስልታዊ ምክንያቶች ነው። የደህንነት መንገድ ወይም ደግሞ ሴፍ ፓት መስጠት። መንግስት የባህር በርና የሉዓላዊነት ጥያቄ ካለው ሰራዊቱ ወደ ሰሜን የሚሄድበትን መንገድ ክፍት እናደርጋለን። ፋኖ ከጀርባ አይመታቸውም። ይህን የምናደርገው መንግስት በአማራ ክልል ሰራዊቱንና ድሮኑን ለማቆም የሚጠቀምበትን ሰበብ ለማጥፋት ነው። ለህዝባችን ትንፋሽ መስጠት። 30 ሚሊዮኑ አማራና 60 ሚሊዮኑ ኦርቶዶክሳዊው ህብረተሰብ በጦርነት ደክሟል። ይህ የተኩስ አቁም ህዝባችንን እንዲያርስ፣ ንግድ እንዲቀጥልና የቆሰለው መንፈሳችን እንዲጠገን የመተንፈሻ ጊዜ ወይም ደግሞ ብሪዚንግ ሩም ይሰጠናል። ሶስተኛ፣ የአብሮነት እጅ ለንጹሐን ህዝቦች። ይህ የሰላም ጥሪ ለትግራይና ለኤርትራ ንጹሐን ህዝቦች ጭምር የተዘረጋ ነው። እኛ በህወሓት ወይም ጽምዶ እና በሻዕቢያ ኢፒኤልኤፍ ስርዓት ውስጥ ላልሆናችሁና ሰላምን ለምትናፍቁ ወንድሞቻችን ጠላቶቻችሁ አይደለንም። እኛ ጦርነት
አልመረጥንም። ግድያውን በብልሃት ለማቆም ግን የእባብ ብልህነት ወይም ዊዝደም ኦፍ ዘ ሰርፐንት መርጠናል። በጥቅሉ አፍሪካ ትጠብቃለች፣ ኢትዮጵያ ትናፍቃለች። ይህ የተኩስ አቁም እጅ መስጠት ሳይሆን የሞራል የበላይነት ነው። እኛ ሰላምን እንጂ ሌላ አንፈልግም። ጀግንነት መተኮስ ብቻ ሳይሆን ሰላምን በብልሃት ማምጣትም ነው። ኢትዮጵያ ትተንፍስ፣ አፍሪካ በሰላም ትነሳ። ሰላም ለሁላችን። በታሪክ ውስጥ የታረዱና የጠፉ ድርጅቶችን ስህተት ላለመድገም ስልታዊ የሰላም አማራጭን በመጠቀም የ30 ሚሊዮን አማራን ሕይወት ለመታደግ የታለመ ነው። የ60 ሚሊዮኑ ማኒፌስቶ ሉዓላዊነት፣ ህልውና እና የጥፋት ድርጅቶች ወጥመድ እንደሚከተለው እናሳያለን። አንደኛ፣ መነሳሳት። ለምን አሁን መናገርስ አስፈለገ? አያችሁ፣ ለ30 ሚሊዮን አማራዎች እና ለ60 ሚሊዮን የኦርቶዶክስ ተዋህዶ አማኞች በግንባር ለቆማችሁትም ሆነ በከተማዎች በስጋት ለምትኖሩት ይህንን እውነት ስሙ። እኛ አሁን ያለነው ዳግም እንዳንነሳ ተደርጎ በተዘረጋ ስልታዊ የትልቅ ቁማር ውስጥ ነው። ለዓመታት መደንዘዝ ወይም ደግሞ ደልነስ ችግራችን እንደሆነ ተነግሮናል። ነገር ግን እውነቱ በየዘመኑ የሚደገም የክህደት አዙሪት ውስጥ በመውደቃችን የደረሰብን ዝልጠት ነው። በአሁኑ ወቅት 3 አውሬዎች መካከል ተቀምጠናል። ብልጽግና ወይም ፌዴራል መንግስት፣ ህወሓት ወይም ጽምዶ እና ሻዕቢያ ወይም ኤርትራ እያንዳንዳቸው የወዳጅነት እጅ ይዘረጋሉ። ነገር ግን እጃቸው ውስጥ ሰይፍ ደብቀዋል። የአሁኑ መሪዎቻችን እንደ ቀደሙት ታላልቅ ድርጅቶች ሳይጠፉ ወይም ደግሞ ቫኒሽ ሳይሆኑ በፊት የጥፋት ምልክቶችን ቀድመን ማንበብ አለብን። ፋኖ ይህን ተረዳ። ሁለተኛ፣ ያለፈው ታሪክ መንፈስ። የኢሃፓና የኢዲሃ ትምህርት። ታሪክ ዝም ብሎ ወሬ አይደለም፣ የታሪክ ካርታ ነው። በ1970ዎቹ ኢሃፓ ወይም ደግሞ ኢፒአርፒ የኢትዮጵያ የልብ ትርታ ነበር። በሚሊዮች የሚቆጠር ወጣት ምሁራንና የከተማ ደጋፊ ነበረው። ከዘር የጸዳ ሀገራዊ ራዕይ ነበረው። ነገር ግን መሪዎቹ የፖለቲካ የለገጮች ወይም ኢኖሰንት ነበሩ። በወቅቱ የነበሩት እንደ ህወሓትና ሻዕቢያ ያሉ የጥፋት ፖለቲካ ኤሊሚኔሽን ፖለቲክስ የሚባለው ማለት ነው ባለቤቶችን ባህሪ አልተረዱም ነበር። ህወሓትና ሻዕቢያ ኢሃፓን የተጠቀሙበት ማዕከላዊን መንግስት ለማዳከም ብቻ ነበር። ጽምዶ ብለው የያዙት የጋራ ጠላታቸው ደርግ በሌላ ግንባር ሲጠመድ እንደ ብልጽግና ማለት ነው ፊታቸውን ወደ ኢሃፓ ዞሩ። ኢሃፓን ማሸነፍ ብቻ ሳይሆን ከትግራይና ከጎንደር ምድር አጥፍተው ወይም ቫኒሽ አድርገው አስወጡት። ለምን? ምክንያቱም የህወሓት ማኒፌስቶ ሀገራዊ ራዕይ ያለውን አማራ አጠገቡ ሊያኖር ስለማይችል ነው። በተመሳሳይ ኢዲሃ ወይም ደግሞ ኢዲዩ የአማራና የሰሜኑን ወታደራዊና ወግ አጥባቂ ኃይል ይወክል ነበር። መሳሪያና ታሪክ ቢኖራቸውም እንደ ህወሓትና ሻዕቢያ ያለ የእባብ ብልህነት አልነበራቸውም።
እነዚህ ድርጅቶች ሲጠፉ የያዙት ሀገራዊ አጀንዳ አብሮ ሞተ። ይህም ለ27 ዓመቱ የዘር አፓርታይድ መንገድ ከፈተ። 30 ሚሊዮን ሕዝብ መሪዎቹን ሲያጣ ጦርነት ብቻ ሳይሆን የወደፊት ተስፋውንም ያጣል። ስለዚህ ፋኖ ንቃ። ሶስተኛ፣ የመኢሶንና የደርግ ጥምረት ትልቁ የማስጠንቀቂያ ደውል፣ ከባድ አጽንኦት። አሁን ካለንበት ሁኔታ ጋር እጅግ የሚመሳሰለውን የመኢሶን ወይም ደግሞ መኢሶን እና የደርግ ጥምረት ታሪክ በደንብ ልናጠናው ይገባል። ይህ እያንዳንዱ የፋኖ አመራርና የአማራ ምሁር ዛሬ ሊመለከተው የሚገባ መስታወት ነው። በ1966 ዓመተ ምህረት ደርግ ስልጣን ሲይዝ ምንም አይነት የፖለቲካ ዕውቀትና ርዕዮተ ዓለም የሌላቸው ወታደሮች ስብስብ ነበር። በውጭ ሀገር የተማሩ የመኢሶን ምሁራን ግን ይህንን እንደ መልካም አጋጣሚ አዩት። ወታደሮችን እናስተምራለን፣ አብዮቱን በራሳችን መንገድ እንመራለን ብለው አመኑ። ከመንግስት ጋር ተቀላቀሉ፣ ሚኒስትር ሆኑ፣ ስልጣን የያዙ መሰላቸው። አንዱ ትልቁ ነገር ያደረጉት መሬት ላራሹ የሚለውን ጥበብ ማምጣታቸው ነበር። ነገር ግን ከተጠቀመባቸው በኋላ የደርጉ መሪ መንግስቱ ኃይለ ማርያም ጥልቅ ቁማር እየተጫወተ ነበር። መኢሶንን የተጠቀመበት ዋነኛ ጠላቱን ኢህአፓን ለይቶ ለማጥፋት ብቻ ነበር። የመኢሶን ምሁራን ለቀይ ሽብር ርዕዮተ ዓለማዊ ሽፋን ሰጡ። ኢህአፓ በሚገባ ከደከመ በኋላ በጫካ መሪዎቹን አጥቶ በህወሓትና በሻዕቢያ ማለት ነው፣ ደርግ መኢሶን አያስፈልገውም ነበር። በ1969 ዓመተ ምህረት ነሐሴ ወር ደርግ ፊቱን ወደ አጋሩ መኢሶን አዞረ። እንደ ኃይሌ ፋይዳ ያሉ መሪዎች ታረዱ። ድርጅቱም በቅጽበት ጠፋ። ዛሬ ብልጽግና ፓርቲ የደርግን ሚና እየተጫወተ ነው። እንደ ደርግ ሁሉ ሉዓላዊነትና የባህር በር የሚል ሀገራዊ ሽፋን በመጠቀም የአማራን ምሁራንና የፋኖ መሪዎችን ይጋብዛል። ስልቱ መሪዎቻችሁን በስልጣንና በንግግር በማባበል አማራውን ለማስታገሻ ወይም ደግሞ ፓሲፋይ ለማድረግ ይጠቀሙባቸዋል። ወጥመዱ እንዲህ ነው። መንግስት የባህር በር ጥያቄውን በድርድርም ይሁን በጦርነት ከጨረሰ በኋላ ፊቱን ወደ አማራ ክልል ይዞራል። ያኔ እነዛን አጋር የነበሩ መሪዎችን እንደ መኢሶን መሪዎች ያርዳቸዋል። ስለዚህ ፋኖን ለቆ ለብልጽግና እጁን ሰጥቶ የፖለቲካ መጠቀሚያ የሆነ ዕጣ ፈንታው ይሄ ነው። አንተን ለመፍጨት ለተሰራ ማሽን ነዳጅ አትሁን እያልን እንመክራለን። አራተኛ፣ የህወሓት ጽምዶ ወጥመድ አደገኛው አውሬ እንደሚከተለው ይቀርባል። ህወሓት በአሁኑ ወቅት ለፋኖ እጅግ አደገኛ ወጥመድ ነው። ቆስሏል። የቆሰለ አውሬ ደግሞ እጅግ ተንኮለኛ ነው። ፋኖን ከብልጽግና ጋር በጋራ እንዋጋ ይላል። ስለ የጋራ መከራ ይሰብካል። ነገር ግን የ2014ቱን የደብረ ሲናና ጉዞ አስታውስ ወገኔ። እድሉን ሲያገኙ
አማራውን እንደ ወንድም አያዩትም። አይተውታል? አይደለም። ሆስፒታሎችን ዘረፉ፣ ገበሬዎቹን ከነበሬዎቻቸው ረሸኑ፣ ንጹሐንን አሰቃዩ። አማራን ታሪካዊ ጠላት የሚለው የ1968 ማኒፌስቷቸው ዛሬም በልባቸው አለ። የወልቃይትና የራያን የጸለምትን ጉዳይ ሳይፈታ ሕገ መንግሥቱ ሳይቀየር ከህወሓት ጋር ጠረጴዛ ላይ የሚቀመጥ መሪ ሳይሆን ሊታረድ የሚዘጋጅ ሰለባ ነው። 5ኛ የሻዕቢያ ኤርትራ ወጥመድ፣ የማይመለሱበት ወንዝ። ተመልከቱ እንግዲህ ኤርትራ ወንዝ ናት ብንል ለጊዜው መሸሸጊያና የመሳሪያ ምንጭ ልትመስል ትችላለች። ነገር ግን የኤርትራ ፍላጎት ጠንካራ አማራ ሳይሆን እርሷ በርሷ የተከፋፈለችና የደከመች ኢትዮጵያ ናት። ምክንያቱም ፋኖ በልቡ ኢትዮጵያን አዝሎ የሚኖር ነው። ፋኖ 100% በኤርትራ ስንቅና ጥይት ላይ የሚደገፍ ከሆነ አማራነቱን አጥቶ የኤርትራ ተላላኪ ወይም ደግሞ ፕሮክሲ ይሆናል። ኤርትራ ፋኖን የምትረዳው ፌዴራል መንግስቱን እንዲያዳክምላት ብቻ ነው። ፋኖ አሸንፎ ጠንካራ ኢትዮጵያን እንዲመሰረት ግን በፍጹም አትፈልግም። በዚያን ጊዜ ፋኖ ላይ ደግሞ ሌላ ጦር ታነሳሳለች፣ ተቃዋሚ ትደግፋለች። 6ኛ ፋኖ የተባላችሁ፣ አማራ የተባላችሁ፣ ኦርቶዶክስ የተባላችሁ ሁሉ መሪዎቻችሁ ሊጠፉ መሆኑን የሚያሳዩ 10 ምልክቶች ተመልከቱ። የፋኖ ተዋጊዎችና 30 ሚሊዮኑ ህዝብ፣ 60 ሚሊዮኑ ኦርቶዶክስ መሪዎቻችሁን በየቀኑ ኦዲት አድርጉ። እነዚህን ምልክቶች ተከታተሉ። ሚስጥራዊ ስብሰባዎች፣ ከቤተ ክርስቲያንና ከሽማግሌዎች ዕውቅና ውጪ፣ ከሰራዊቱ ውጪ፣ ከህወሓት ወይም ከመንግስት ጋር የሚደረግ ግንኙነት፣ ደብዛዛ ቃላቶች፣ ስለ ወልቃይትና ራያ መመለስ በግልጽ መናገር ሲያቆሙ፣ የመረጃ መፍሰስ፣ ከአጋሮች ጋር ከተመካከሩ በኋላ ድሮን የፋኖን ይዞታዎች ሲመታ፣ የቋንቋ ለውጥ፣ የመንግስትን ወይም የህወሓትን የፖለቲካ ቃላት መጠቀም ሲጀምሩ፣ ገለልተኝነት ከኦርቶዶክስ ተዋህዶ አባቶችና ከምሁራን ምክር ሲርቁ፣ ድንገተኛ ሀብት ከህዝቡ ያልተገኘ አዲስ መሳሪያና ገንዘብ መሪዎች ዘንድ ሲታይ፣ ታሪክን መርሳት፣ ለጥምረት ሲባል የ27 ዓመቱን ግፍና የደብረ ሲናውን ጭፍጨፋ እንርሳው ሲሎት፣ ተገብሮ ተኩስ አቁም ወይም ፓሲቭ ሲስፋየር የተኩስ አቁሙን ህዝብን ለማደራጀት ሳይሆን የሌላ አካል ትዕዛዝ ለመጠበቅ ሲጠቀሙበት፣ ታሪክን መፍራት፣ ተዋጊዎች ስለ ኢሃፓ፣ ሜሶንና ኢዴሃ ወይም ኢዲዩ ታሪክ እንዲያውቁ ሲከለከሉ፣ የአዳኝ ስሜት፣ መሪዎች የህዝብ ጋሻ መሆናቸውን ዘንግተው ራሳቸውን እንደ ብቸኛ ዳኝ ማየት ሲጀምሩ፣ እነዚህ 10ቱ አመላካቾችን ካያችሁ የነገው መንገድ ስልታዊ ሰላምና የታጠቀ ንቃትን ማሰብ ይኖርባችኋል። ይሄ 7ኛው ነጥብ ነው። እኛ ሰላምን የምንለምነው ስለ ደከመን ሳይሆን የህልውናችንን ዋጋ ለመወሰን ስንል ነው። ፌዴራል መንግስቱ አሁን ትኩረቱ የባህር በርና የሉዓላዊነት፣ የተጭበረበረ የምርጫ ሂደት፣
እና የተለያዩ ተልእኮ ላይ ነው። ይህንን እንደ ወርቃማ ድልድይ ልንጠቀመው ይገባል። የአንድ ወገን የተኩስ አቁም ወይንም ደግሞ ዩኒላተራል ሲስፋየር በማወጅ ፋኖ ራሱን ከመፍጫ ማሽኑ ዘግራይንደር ያወጣል ብለን እናምናለን። የመንግስት ሰራዊት ወደ ሰሜን እንዲያልፍ መንገድ እንከፍታለን ቢል መንግስት ድሮንና ታንኩን በአማራ ክልል ለማቆየት ምንም ሰበብ አይኖረውም። በዚህ የመተንፈሻ ጊዜ ውስጥ መልሶ ግንባታ፣ በጦርነት የወደሙ ገበሬዎችን፣ ትምህርት ቤቶችና አብያተ ክርስቲያን ማገዝ፣ ምክክር፣ 30 ሚሊዮንን ህዝብ በአንድ የፖለቲካ ድምፅ ስር ማሰለፍ። ሌላው አብሮነት፣ በህወሓት ስር ላልሆኑ የትግራይና በሻዕቢያ ስር ላልሆኑ የኤርትራ ንጹሐን ህዝቦች ጠላቶቻችሁ አይደለንም የሚል የአብሮነት እጅ መዘርጋት። 8ኛ እንደ ማጠቃለያ የምንናገረው የ60 ሚሊዮኑ ቃል ኪዳንን ነው። ለተዋጊዎች የሞራል ሚዛናችሁ ከጥይት በላይ ኃይለኛ ነው። ወደ ሰሜን የሚጓዘውን የፌዴራል ሰራዊት ከጀርባ አትምቱ። ፋኖ የሰላም ባለቤት መሆኑን ለዓለም አሳዩ። የእናንተ የዛሬ ትዕግስት የነገ ድላችሁ ነው። ለ30 ሚሊዮን ህዝብ መደንዘዙ ዛሬ ይበቃል። ዕውቀት የድካም መድኃኒት ነው። እኛ 1983ቱ የ2014ቱ ተርፎች ነን። የ2018ቱ የዚህ 2026 ደራሲዎች ደግሞ እኛ እንሆናለን። ሰላምን እንጂ ሌላ አንፈልግም። ክብር እንጂ ያነሰ አንቀበልም። በንቃት ቁሙ፣ በብልሃት ተመላለሱ፣ በአንድነት ጽኑ እያልን ይህን ምክር ስናቀርብ በማጠቃለያችን እንዲህ እንላለን። የኢትዮጵያና የአፍሪካ የሰላም ልቦችን መልእክት ስላዳመጣችሁ እናመሰግናለን። ይህ ዝም ብሎ ወሬ ሳይሆን የህልውናችን ፍኖተ ካርታ ነው። ይህንን 3ኛ መንገድ የምትደግፉ ከሆነ አማራውና ኦርቶዶክሳዊው ማህበረሰብ እንዲተነፍስ የምትፈልጉ ከሆነ ይህንን መልእክት ለሁሉም የፋኖ ተዋጊ፣ ለሁሉም ካህንና እናት አድርሱ። መሪዎቻችንን በንቃት እየተከታተላችሁ እንደሆነ ይወቁ። ዓለም እኛ ለህይወት ቅድስና ስንል የእባብን ብልህነት እንደመረጥን ይረዳ። በንቃት ቁሙ፣ በሰላም ቁሙ። Ethiopian Hearts for Peace and African Hearts for Peace. This is my advice for ፋኖ። ስሜ አበበ ይባላል። አመሰግናለሁ። ከሚችጋን አሜሪካ